ዛሬ ደግሞ የምንካፈለው እኛ ኢየሱስ ክርስቶስ በመሞቱ ያገኘናቸው ነገር አለ። በመሞቱ ያገኘናቸው ሁሉም ሰው ያውቀዋል። ኃጢአት ተቀበረ፣ ድህነት ተቀበረ፣ ሰይጣን ዋቴቨር። አሁን ዛሬ ደግሞ የምናየው ከሞት ሲነሳ ምን ሆነ? ከሞት በመነሳቱ እግዚአብሔር ከሞት ሲያስነሳ ምንድነው በህይወታችን ላይ የሆነው? ደግሞስ ብቻውን ነው ወይ የተነሳው? ሲሞትስ ብቻውን ነው ወይ የሞተው? የውክልና ሞት ከሆነ እሱ ሲሞት እኛ ሞተናል። እሱ ሲሞት እኛ ምን አልን? ሞተናል። ከምን? ከኃጢአት፣ ለዚህ ዓለም፣ ለስጋ፣ ለዲያብሎስ። ዲያብሎስ ሲከሰን የነበረው ላያችን ላይ በተጻፈው የኃጢአት ዕዳ ነው። አሁን ከሞተ ኢየሱስ ሲነሳ ምን ሆነ? እስቲ መጀመሪያ ሐዋርያት ሥራ ከሱን ጀምርና እንቀጥል። 17:31 ቀን ቀጥሯልና በዚያን ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርዳለሁ። ስለዚህም እርሱን ከሙታን በማስነሳቱ ሁሉን አረጋግጦታል። ምን ለማድረግ? በዓለሙ ላይ በጽድቅ ሊፈርድ። ይሄ ምን መሆኑ ማረጋገጫ ነው? ከሙታን መነሳቱ ዓለም ላይ ሊፈረድ ግድ ስለሆነ፣ ዓለም ላይ ሊፈረድ ግድ ስለሆነ እህቶችና ወንድሞች በደንብ ስሙ። አሁን መጽሐፍ ቅዱስ ገላትያ 1:4 ላይ ከዚህ ከአሁኑ ክፉ ዓለም ያድነን ዘንድ አይደል ቢለው? እንዴት ነው የሚያድነን? እንዴት ነው የሚያድነን? ከዚህ ክፉ ዓለም ያድነን ዘንድ አይደል ቢለው? ምንድን ነው ያደረ? እርሱ በመከራችን ሁሉ ያጽናናናል። ስለዚህም እኛ ራሳችን በእግዚአብሔር በምንጽናናበት መጽናናት ሌሎችን እንድናጽናና እግዚአብሔር ሊያጸናን ሲፈልግ፣ እግዚአብሔር ሊረዳን ሲፈልግ፣ እግዚአብሔር ሊያግዘን ሲፈልግ ምንድን ነው የሚያደርገው? ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፍቃድ ስለ ኃጢአታችን ራሱን ሰጠ። ይሄ ዓለም ሲስተም ከዚህ ራሱ እኔ እኮ አንዳንዴ ጥሩ ነገር ምን ችግር አለው ይሉኛል። ያ የበሉት ፍሬ ክፉና ደጉን የሚያሳውቅ ነው። ደጉ የእግዚአብሔር ነው አይደለም። ከዛ ከውድቀት የመነጨ ክፉና ደግ ማለት ነው። ስለዚህ የሚገርመው እኮ እሱ ነው። ክፉና ደጉን የሚያሳውቅ ዛፍ ሰውየው ሲበላ ተባረረ። አሁን ክፉን ማወቁን ብቻ ነው፣ ደጉንም ያለ እግዚአብሔር ማወቅ ትክክል አይደለም ነው ይለን መጽሐፉ። እንዴ እሺ፣ ጥሩሽ፣ መጥፎሽ፣ ደጉም። አዎ ስንት ደጎች የሉም ጌታን የማያውቁ። በጣም ለብዙ ሰዎች እንደነማዊ ትሬሳ ያሉ አይሉም፣ እንደምናበበች ጎበና አይሉም። አረ ትልልቅ ፋውንዴሽን እነሱ ጥሩ ናቸው፣ መልካም ናቸው። ግን ደስ የሚለው የሲኦል እጩ ናቸው። ጌታ የሌለው መልካምነት። ይሄን ነው እኮ የሚገርመኝ እኮ ነው። ጥሩ የምትለው ሰው ቢሞት ወደ ገሃነም እንዴት ነው የሚገባው? አሁን ገሃነምና ነገር ሳይሆን ነገርየው የተደረገው ከማን ጋር ነው የተያዘው? ከኢየሱስ ጋር ነው። ምንም መልካምነት ቢኖርህ ኢየሱስ ከሌለ የዘላለም ሕይወት የለም። የሚገርመው ይሄ ነው። ለምን ሲባል ዛፏ በራሷ ክፉና ደጉን የምታሳውቅ ነች። ከማውጪ ያለ እግዚአብሔር ክፉና ደግ ሰው ያውቃል። እኔ ያላልኩ መጽሐፉ ነው። በውኑ አትብላ ዛፍ ካልኩ በላህን? አየህ፣ ክፉን አወቀ፣ ደግ እንዳይደለም አወቀ። በውኑ እኔ ከነገርኩ ከዛ ዛፍ በላህን? ያለ እግዚአብሔር ለካ ክፉና ደጉንም ያለ እግዚአብሔር ለካ ይቻላል ማለት ነው።
እኔ በቃ ሲሉ አልሰማም፣ ኃጢአት አላረግም፣ ምንም አላረግም፣ ሰይጣንንም እግዚአብሔርንም አልፈልግም ይለዋል። እንደዛ ብለው ነገር የለም። ክፉና ደጉን ያሳወቀው ዛፍ ከእግዚአብሔር ጋር አይደለም፣ ያለ እግዚአብሔር ነው። ያለ እግዚአብሔር ደግ፣ ያለ እግዚአብሔር ክፉ ማለት ነው። ስለዚህ ሰው ያለ እግዚአብሔር ክፉና ደጉን ያውቃል። ክፉና ደጉን ማወቅ ነው ጽድቅን የሚያመጣው ወይስ የላከውን ማመን ነው ጽድቅን የሚያመጣው? የላከውን ማመን። አያችሁ፣ ሰው መልካም ክፉ ብቻ አይደለም ደግም ነው። ስለዚህ ክፉና ደግ ያውቃል ሰው። ከምን የመነጨ ነው? ከውድቀት። ደግና ክፉ የሚባለው ነገር ከእግዚአብሔር ውጭ የሆነ እውቀት ማለት ነው። ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ። ይሄ ዓለም ክፉ ነው እህቶችና ወንድሞች፣ በሰላም ነገሮች ምናምን ስል እንዳይመስል ሲስተሙ ክፉ ነው። እሱን ትፈልጋለህ? ስለ ኢየሱስ አውራ። ሲስተሙ ክፉ መሆኑን የምታውቀው አፕሩፍ የምታደርገው በኢየሱስ ብቻ ነው። ስለ ገብርኤል ስታወራ ማንም ሰው ምንም አይልም። ስለ ሚካኤል ስታወራ ማንም፣ ስለ ማርያም ስታወራ ማንም፣ ስለ ሙሴ ስታወራ ማንም። ለምን? ክፉ የሆነውን ዓለም የገለጠው እሱ ስለሆነ። ክፉ ከሆነው ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፍቃድ ስለ ኃጢአታችን ራሱን ሰጠ። ለአብ ከዘላለም እስከ ዘላለም ክብር ይሁን አሜን። ይሄ ዓለም ነካ ውስጥ በኢየሱስ ብቻ ብለው አይችላል። በቃ ለምን? መወለጃም ስፍራ አልሰጠውም አለ ኢየሱስ። ይሄ ዓለም በደንብ ያውቀዋል ኢየሱስን። ዲመንም በደንብ ያውቀዋል። እንዴ አለ የአስቄዋ ልጆች አጋንንት ሊያወጡ ውጣ ምናምን ሲሉ እንዴ ጳውሎስንም አውቀዋለሁ፣ ኢየሱስንም አውቀዋለሁ። ይሄ ሬጂስተር ያልሆነ ስም ነው። ከየት መጣችኋል? አይ ሬጂስተር ነኝ እኔ። አንተ ሬጂስተር። ይሄ ከየት ነው የመጣው? ሰማይ ዶሴ የማያውቀው በህይወት መዝገብ ላይ መጻፍና አለመጻፍ ዲበር ራሱ ያውቃል። አሯሯጣቸው ከተማ ለከተማ እያሳደደ ዲከልካይታው የሚለው የለ። አባትየውስ አስቄዋይ ባለ ለምን አልከለከ? አይቻልም። የሚከለክለው ስሙ ብቻ ነው። ሃሌሉያ። ኢየሱስ ከሙታን በመነሳቱ ኡነርከና እና ከሞት ሲነሳ ምን ሆነ? ሮሜ 6 ምንድን የሆነው? ሮሜ 6 በጣም የምወደው ቃል ማላዲያ ሮሜ 6:4 የሚገርመኝ ቃል እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ ምን እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን እና ሞቱን በሚመስል ሞት ከእርሱ ጋር ከተባበርን። ጥምቀት ይሄ ነው ትልቁ ነገር። ትንሣኤ በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። የድሮ ቅዱሳን ሲያምኑ ምንም አይባሉም ታውቃላችኋ። ልክ ሊጠመቁ ሲሉ መንገድ ላይ ይዘዋቸው ይገሏቸዋል። ታሪክ ድርሳናት እንደዛ ነው የሚያስነብበን። ይገሏቸዋል። ለምን? ሰው ከጠመቀ አለቀለት። አንዳንዱ እንዳው ያልበሰሉ ሰዎች ሁሉ ነገሬን ጥመቁት፣ እጄን እንኳን አትጥመቁት ይላል። ለምን? ነገ እንድማታበት። ሰው ኦልሬዲ ከተጠመቀ በኋላ አለቀለት ይባላል። ለዚህ ነው በሞርሞኖች የሞርሞን እምነት ያላቸውን ታውቃላችኋል። ስለ ሌላው እንትን ይጠመቃሉ። ለከሌ ከጠመቅለታል ለከሌ መጽሐፍ ቅዱስ አይደለም። እና ጥምቀት ላይ በጣም ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። አማኔ ካቲያሮና እና በምንድን ያገኘ ነው? እንግዲህ በክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛ ደግሞ በአዲስ ሕይወት እንድንመላለስ።
የክርስቶስ ሞት አይደለም ከሞት መነሳቱ እኛ እንዴት እንድንሆን በአዲስ ህይወት ኒውነስ ላይፍ በአዲስ ህይወት እንድንመላለስ ዋሉ ደስ የክርስቶስ መነሳት ነው ለካ ዳግም ልደት። ክርስቶስ ከሞት ባይነሳ ዳግም ልደት የለም። ክርስቶስ በሞት ያነሳ በዓለም ላይ አይፈረድም። ክርስቶስ በሞት ያነሳ ሰይጣን ላይ አይፈረድም። መነሳቱ የአዲስ ህይወት ጅማሮ ነው። ስለዚህ እኔ ህይወት የጀመርኩት ከኢየሱስ ሞትና ትንሣኤ ከትንሣኤ በኋላ ነው። ሞቱማ አሮጌው ሰው የተቀበረ ሲነሳ አዲስ ህይወት ይዤ አዲስ ፍጥረት እንድሆን በጽድቅ እንድኖር ይህ አቅም ተሰጠን። ሃሌሉያ! አያችሁ የክርስቶስ ሞት ትሩፋቶች ብቻ ሳይሆን ትንሣኤው ደግሞ ምን እንዳስገኘልን አዲስ ህይወት ለካ ያገኘነው በትንሣኤ ነው። ስለዚህ በቤተ ክርስቲያን ሞቱ ይሰበካል። በሞቱ ልክ ነው፣ ግን ሙሉ መሆን አለበት። ለዚህ ነው አያችሁ ሙሉ ያልሆነ ከቃሉ የጎደለ ነገር በረከታችን የሚጎለው። ሙሉ ካልተሰበከ በረከታችን ሙሉ አይሆንም። ለምን? ሞቶልናል። አዎ ሲነሳስ ምን ሆንም ታዲያ? ያ ደግሞ ጽድቅ ካልተነገረን ሃይማኖት መሞቱን ይነግራል። በቃ እንዳለቅ በቃ እንትን ይነግራል። ግን ጻድቅ ነህ አይልም። ለምን? ስለ ትንሣኤው አያብራራም። መጡ ሰዱቃውያን፣ ጻፍቶች፣ ፈሪሳውያን ሄሮድስ ጋር መጡ። አቤት ምንድን ነበር? ያው ታውቅ ያ አሳች ከፊተኛው ይልቅ የኋለኛው ይከፋል። እንዴት በሃይማኖት ላይ እንዴት እንደሚሰራ ዲመኔው ሰይጣን እንዴት በሃይማኖት ላይ እንደሚሰራ ያ አሳች በሶስተኛው ቀን እኮ እነሳለሁ ብሏል። ከፊተኛው ይልቅ የኋለኛው ይከፋል። ሰይጣንም አውቋል። በቃ የሰይጣን ትልቁ ጸጸት እዛ ጋር ባልገደልኩት አስባለ። ለካ ሲነሳ እኔ እናንተን ዓለምን የሚያድንበት ትልቁ መሳሪያ ሲነሳ እና በኋላ ላይ ደቀ መዛሙርቱ ሰርቀውት ተነሳ ብለው አገር ምድሩ ደግሞ ሌላ ነገር ውስጥ እንዳይገባ አሁን ደግሞ እንዲጠበቅ በዘበኛ እንዲጠበቅ በወታደሮች አሉ። አይገርምም? ይሄን ህይወት ገደል ነው ሲሉ የሚጀምር የሚያቆጠቁጥ ቅድምም አሜዚንግ ትጸልይ ነበር። አጠፋናቸው ሲሉ የሚበዛ ህይወት ማኡደስ። ይሄ ህይወት እንደዚህ አይነት ህይወት ነው። እኔ ይገርመኛል። የክርስትና ህይወት ሊጠፋ ነው አለቀል ሲባል የምትጀምር በቃ ይሄ ነገር በቃ ውንጭ የሚጀምር አጣነጣ በቃ ሲባል የሚያንሰራራ እና እባክህ ምን ታደርግልናል? ወታደር አደረጉ። የሚገርመው ሲነሳ ለወታደሮቹ ገንዘብ ሰጥተው እንዲዋሹ ኃይል ብዙ ሲሆን ጠላቶች ዋሹብህ ብለው እስቲል ናው ይነገራል በዛ ምድር ላይ ይላል መጽሐፉ። ሲነሳ እንኳን ኖ ተሰረቀ በሉ። አቤት ሰይጣን እንዴት ትንሣኤው እንዴት እንደሚያስፈራ! የትንሣኤ ህይወት በእናንተ ውስጥ ቢኖር ሟች ለሆነው ሰውነታችሁ ህይወትን ይሰጠዋል የሚለው እሱ ነው። እኔና እናንተ ውስጥ አሁን የትንሣኤው ኃይል አለ። የክብር ተስፋ ያለው ክርስቶስ በእናንተ ውስጥ ነው የሚለው። አይገርምም? በጣም ነው የሚገርመኝ። ኢየሱስ ክርስቶስን ሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና የሞተው ለኃጢአት ነው። በህይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ማኡደስ ቁጠር። በቃ ሞቻለሁ ማለት ነው። ለኃጢአት አይሞቻለሁ። ይሄን በማድረግ ለምትሞት አትፍጨርጨር፣ አትውተርተር፣ አትተርተር። ሰይጣን አለ ኢየሱስ እንደ ስንዴ ሊያበጥራችሁ ማለደ፣ ለመነ። እኔ ግን እምነታችሁ እንዳይጠፋ ማለድኩ። ነገር ያለው እምነት ላይ ነው። እችን ማመንና መቁጠር ነው። በቃ ጻድቅ ነኝ ብሎ መቁጠርና ማመን እዚች ጋ ነው ገድሎ። አቺ ነች፣ እዚች ጋ ነች ዋና ፖይንቷ። እንዲሁም እናንተ ደግመዋለሁ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷል። አንዴ ሞቷል። በቃ ለኃጢአት መስዋዕት አንዴ
ነው የሞተው። በቃ ተደረገ። ምንም አይነት ብትው ተረተር በቃ ሞቷል። አንዴ ላለፈው፣ ለአሁኑ፣ ለወደፊቱ ኃጢአት ሞቷል እና ወደፊት ግን ኃጢአት እንዳንሰራ ግን ምንም እንትን የለንም። እኛ ነው ማንሰራው። ግን አቅም ግን ተሰጥቶናል። የማንሰራበት ጸጋ ተሰጥቶናል። በኋላ መጣበታለሁ። ሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። እሱ እኔና እናንተ የሆነልንስ እንዲሁም እናንተ ደግሞ ለኃጢአት እንደ ሞታችሁ ሞቻለሁ ነው። ኃጢአትን የምታሸንፉበት ብቸኛው መንገድ ወጋው፣ ቸከል፣ ጎለበጡ ሳይሆን ሞቻለሁ። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠር። መቁጠር ነው። መቁጠር ነኝ ብሎ ማቆጣጠር ነው። ለዚህ ነው እንግዲህ ለምኞቱ እንድትታዘዙ በሚሞተው ስጋችሁ ኃጢአት አይንገስ። እህቶችና ወንድሞቼ፣ ቺጎምባርዲያኖስ ይሄ ነው የእግዚአብሔር ሐሳብ። ለዚህ ነው ቅድም ያደበብኩላችሁን ሮሜ 4 ላይ የምመልሳችሁ። ሮሜ 4:24 ምን ይላል? ስለ በደላችን አልፎ የተሰጠውን አሁን ስሙኛውን እኛን ስለ ማጽደቅ የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። አይ ማመንህ ነው የሚቆጠረው። ማኡደስ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅ የተነሳውን ጌታችንን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለው። ስታምን ተቆጠረ። አውላር ካዲያኖር አየህ እህቶቼና ወንድሞቼ በደንብ ስሙ። ስታምኝ ነው የሚቆጠረው። ለኃጢአት እንደሞት ስታምኝ የአቅም ማግኘት ትጀምሪያለሽ። እየናቅሽው ትመጫለሽ። ይሄ የሚደረገው በእምነት ነው። ሲያንሰር ነው ሞቻለሁ። ግብዣ ሲቀርብ ነው ሞቻለሁ። እኔ ዕንባቆም 2:9 ላይ አንድ ቃል አለ የሚያስደነግጠኝ ቃል። ዕንባቆም 2:9 ላይ ይሁት ዕንባቆም 2:9 እንዳደነግጡ ሙሰኞች ካሉ እዚህ ቤት እንግዲህ ይሁት ክፉ እንዲድን ከክፉ እንዲድን ሰውየው ነው ከክፉ እንዲድን ጎጆን በከፍታ ላይ ያደርግ ዘንድ ምን ችግር አለው? ከክፉ እንዲድን ከፍታ ላይ ቤት መስራት ምን ችግር አለው? ምንም። ከክፉ ለመዳን እንደዚህ ካረገ ከማዕበል ከጎርፍ ምንም ችግር የለውም። ግን እዚች ጋር ችግሩ ነው። ከክፉ እንዲድን ጎጆን በከፍታ ላይ ያደርግ ዘንድ ለቤቱ ክፉ ትርፍን ለሚሰበስብ ወየውለት። ክፉ ትርፍን ለሚሰበስብ ወየውለት። ማንም ያወራበት ቁጥር 11 የድንጋይም ከግንብ ውስጥ ይጮሃል። የሰራበት ብሉኬት ልስን ያረክበት ያ ድንጋይ ከግንብ ውስጥ ይጮሃል። ሌባ ሌባ እያለ እንጨትም ከውቅር ውስጥ ይመልስለታል። አንተ እንጨቱ እኮ አንተ ላይ የለበትከው በር ሌባ ሌባ ይላል። እኔ የገረመኝ ከግንብ ውስጥ ድንጋይም ከግንብ ውስጥ ይጮሃል። ድንጋይ አቤት 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 ሌባ 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 እያለ ማለት ነው። መስራቱ ምንም ችግር የለም። እባካችሁ እያንዳንዷ የምታደርጊያት በምን ሞቲቭ የምትሰበስቢያት በምን ሞቲቭ የምታደርገው ነገር ይወጣል። ቀን ጊዜ ይመጣል። ለዚህ ነው ፒዩሪቲ ኢዝ ፓወር የሚባለው። ንጹህ ሁኑ። ሞባይላችሁ ቢከፈት፣ ህይወታችሁ ቢከፈት፣ ቤታችሁ ቢከፈት፣ ታሪካችሁ ምንም አይገኝባችሁ። ምንም አይገኝባችሁ። አፓርታማ ብትሰራ ፎቅ ብትሰራ ምን ይላል? ድንጋይም ከግንቡ ውስጥ ይጮሃል። ድንጋይ አፍ አለው። አያዴ እዚህ የተገነባሁት እኮ በአመፅ ነው። ኧረ እንደምታረጉ እያርጉ ልክ የሚቀጥ ባለፈው አላየህም? ስንት ህንፃዎች ሰው አልባ ህንፃ
ተሰርቀው አዲስ አበባ ላይ ተገተረው ባለቤት የላቸው ይጮዋሉ። የመንግስት ንብረት ነኝ እያሉ ማለት ነው። እንደዛ ሁሉ ነው ገቢ የሆኑት። ስንትና 100 ምናምን ህንፃ ነው እኮ አንተ የተገኘው። ቤቶችማ ተው እንዳፈር፣ ገንዘብ ተው፣ ገንዘብ ሲቀየር ቆሻሻ ቦታ። አቤት 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 አለፈ ያውሉ። ይሄ ነው የሚሆነው። ያለ እግዚአብሔር የሚያከማች ሰው ይበትናል ነው የሚለው መጽሐፍ። ድንጋይም ከግንብ ውስጥ ይጮሃል፣ እንጨትም ከውቅር ውስጥ ይመልስለታል። ከተማን በደም ለሚሰራ አያውል፣ ከተማንም በኃጢአት ለሚመሰርት ወየውለት። አየ እየገደልክ ለደርግ አልበጀ፣ ለኢህአዴግ አልበጀ፣ ገለ የትም አትደርስም። ወየውለት ከተማን በደም ለሚሰራ። ከተማ በደም ይሰራል። አዎ በጦርነት አዎ፣ ያው የኢትዮጵያ ታሪክ አይደል እንዴ? ሳትገድል ስትቀር ደግሞ ፈሪ ትባል። ኖ ከገባ ይሄ ነው። በደም ከተማን በደም ከሰራ አለቀል። እነሆ አሕዛብ ስለ እሳት እንዲሰሩ ወገኖችም ስለ ከንቱነት እንዲደክሙ። ለእሳት ነው የሚሰሩት። ወገኖችም ስለ ከንቱነት እንዲደክሙ ከሰራዊት ጌታ ከእግዚአብሔር ዘንድ የሆነ አይደለምን? እግዚአብሔር ከዚህ ይሰውርህ። አንተ አየህ፣ አለመግደል ትክክለኛ መሰረት መጣል ነው። መግደልም መሰረት መጣል ነው። ግን ወየውለት ትባላል። ከተማን በደም ይሰራል። አየህ ኖ በላንተ አንተ በጽድቅ ሕይወት ተመላለስ። ለምን? ድንጋዩ ይጮሃላ ከግንቡ ውስጥ፣ እንጨቱም ከውቅር ውስጥ ይመለስለታል። የወቀርከው ቁም ሳጥን ያረከው የቀረስከው እንጨት እያንዳንዱ ያወራል። የተቀረጸው አልጋ ያወራል። ሌባ ነህ ስተኛበት ያወራል። የተቀመጥክበት ወንበር ከየት ነው ያመጣ? አጭበርበር አለ ከሌን ዘርፍ አለ ነው የሚልህ። እባካችሁ ንጹሕ ሕሊና በእግዚአብሔርና በሰው ፊት ትኖረኝ ዘንድ እተጋለሁ ያለው ጳውሎስ ይሄ ነው። ስለዚህ የኃጢአት የኩነኔ መንፈስ ይዘህ እንዴት በእግዚአብሔር አትችልም እያልከው ነው። እኔ ኃጢአተኛ ነኝ ስትል አትችልም፣ እግዚአብሔር ሆይ እኔም ማጽደቅ አትችልም። ኢየሱስም ከሙታን አልተነሳም ማለት ነው። ለምን? እኛን ለማጽደቅ ከሞት ከተነሳ እኔ ጻድቅ ነኝ ስለው እግዚአብሔር እንዴት ይደሰት። አየህ እንዴት በሃይማኖት ሰይጣን እንደሚሰራ። እግዚአብሔርን የሚያናድደው በአንተ ነው ሰይጣን እንጂ እግዚአብሔርን አያናድደው። ቤት አግኝቶት ማይ ጋድ። አየህ ወገኖቼ ብለህ ስትል እኔ ኃጢአተኛን ማልጠቅም ስትል እግዚአብሔር አትችልም፣ ኢየሱስም ከሞት አልተነሳም እያልከው ነው። ከሞት በመነሳቱ የሚገኙ ነገሮች አያችሁ። ሮሜ 8:11 ምንድን ነው የሚለው? የትንሣኤው ኃይል በእናንተ ውስጥ ቢኖር ሟች ለሆነው ሰውነታችሁ ሕይወትን ይሰጠዋል። አላኪና ሲያጎባ ሕይወትን ይሰጠዋል። የስ ሕይወትን ይሰጠዋል። የስ ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጠዋል። በመገረፉ ቁስል ተፈውሳችኋል የሚለው የፈውስ ቃል አንደኛው ይኸኛው ነው። ሮሜ 8:11 ሁሌ ለሚፈወስ ሰው ለጸሎት ስጸልይ ይሄን ድምፅ እኔ ውስጥ ያለ ትንሣኤ ኃይል እለቅበታለሁ በሰውየው። ሟች ለሆነው ሰውነት ለዛ ሕይወትን እሰጠዋለሁ። አንተም ሕይወትን ትሰጠዋል። ኢየሱስ ለዘላለም ጌታ ነው። ከሞት መነሳቱ አየህ ትርፉ አይነግሩህም። መቼ ነው የሚነግሩ? ፋሲካ ከሞት ተነሳ ምን ያርግልኝ እና እሺ ምን ይጠበስ? ከነስቶ ጥሩ ነው መዝሙሩ ልክ ነው። ከሞት ተነስቷል። ምንድን ነው የሆነው ታዲያ? ከሞት ሲነሳ ምንድን ነው የሆነው? እሱ ነው ማወቅ ያለብን። ከሞት ሲነሳ የኔ እህት ምን ሆነልሽ? ከሞት ሲነሳ ታዲያ እና ተነስቷል ብለህ ዘምረን እንድታበቃ ነው በቃ? ከዘነ እንዴ ትንሣኤ ፋሲካ አለፈ አይደል የሚለው? ምንድን ነው ያለፈው? የሞት መልአክ። ፓሳ ማለት ማለፍ ማለት ነው። ፋሲካ ማለት ማለፍ ማለት ነው። ምንድን ነው ማለፍ? የሞት መልአክ ምን አይቶ አለፈ? ደሙን ሳይ አልፋለሁ። ደሙ የሚታየው ለአንተ አይደለም። ባለፈውም ነግሬያቸዋለሁ። ደሙ የሚታየው ለማን ነው? ለራሱ ለእግዚአብሔር። ሲያይ ደም አለ ያልፋል እግዚአብሔር። ጸሎት ሲያይ አይልም። ጾም ሲያይ አይልም። ጉልበት ሲያይ አይልም። በቃ ችግር ሲያይ አይልም። ደም ነው በቃ። ደም ሲያይ ደግሞ የሚገርመው ደሙ የሚታየው ለእግዚአብሔር፣ ለእኛ አይታይም።
ኢየሱስ ክርስቶስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ሁልጊዜ አክኖሌጅ፣ ሁልጊዜ እውቅና መስጠት። በእናንተ ዘንድ ቢኖር ክርስቶስን ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ፣ ቤት በሚኖረው በአንተ ነው በአንቺ በሚኖረው በመንፈሱ ለሚሞተው ይሄ ባዲ ሰውነታችሁ ህይወትን ይሰጠዋል። ፔን መጥቶ እንትን ሲል ነው የትንሣኤው ኃይል በእኔ ውስጥ ነው ያወራል። ነው ወይ አልቀበለው። የትንሣኤው ኃይል በእኔ ውስጥ ነው ያለው፣ አልቀበለው። በፍጹም አልቀበልም። የኔ አይደለም። ለምን? የሞተው ይልቁንም ከሙታን የተነሳው አንዱ ስራው ምንድነው? በእግዚአብሔር ቀኝ ያለው ስለኛ ደግሞ የሚማልደው ክርስቶስ ነው። ከሞት መነሳቱ አንድ ያስገኘልን ምንድነው? ሌላ ይማልድልናል። ሲደክምህ ብርታት ይሆናል። ስለ አንተ ነው እዛ ያለው፣ አንተን ወክሎ ያለው። ለዛን ሁልጊዜ የምለው ክራይስት ኢዝ ኢን ሚ በዚህ ምድር፣ በዛ ደግሞ ክራይስት ኢዝ ኢን ሚ አይ አም ኢን ክራይስት፣ እኔ ደግሞ በክርስቶስ ውስጥ። በዛ ከሙታን የተነሳው በእግዚአብሔር ቀኝ የተቀመጠው ስለ እኔ ስለ አንቺ የሚማልደው። ለዚህ ነው ሙታን አያማልዱም የምንለው። የሞተ ሰው ሊያማልድ አይችልም። ከሞተው ዘካርያስ በህይወት ያለው እኔ ነው የማማልደው። ከሞተችው ማርያም በህይወት ያለችው አንቺ ነሽ የምታማልደው። ሙታን ሊያማልዱ አይችሉም። ሙታን ለምን? ሙታን ናቸዋ። እና ከሙታን መነሳት ያስፈልጋል ለማማለድ። ከሙታን መነሳትና ደግሞ በአብ ቀኝ መቀመጥ። በአብ ቀኝ ያለው ኢየሱስ ነው አሁን ስለኛ የሚማልደው። ስለዚህ አማላጅ አለኝ። አማላጃችን ደግሞ አማላጃችን ኢየሱስ ክርስቶስ ጌታ ነው። ሮሜ 10:9 ሁላችሁ የምታውቁት ማሎራ ዲያኖራ ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው። ኢየሱስ ጌትነቱን ትመሰክር፣ ጌታ ነው ትላለህ። እግዚአብሔር ደግሞ ከሙታን እንዳስነሳው እሱን ስትመሰክር አይደለም፣ በልብህ ብታምን ነው የምትድነው። ኢየሱስ ጌታ ነው ብለህ ከሙታን እንዳስነሳው በልብህ ማመን አለብህ። ለምን ሲባል ሰው በልቡ አምኖ ነው የሚጸድቀው። እምነትን የሚያጸድቀው በአፉ መስክሮ ግን ድህነት አለ። የሚያድነው ግን በእምነት የሚጸድቀው በእምነት እንደሆነ ነው የሚናገረው መጽሐፍ ቅዱስ። ለዚህ ነው ቅድም የነበብኩላችሁን 10:17 እንግዲህ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ሬማ እዚች ጋር ግሪኩ ሬማ ነው የሚለው ከእግዚአብሔር ቃል ነው አይደለም። ከእግዚአብሔር ቃልማ ወጥቼ ያው እንደዚህ ብላ አምናለሁ እንደዚህ አይደለም። ሬማው ሎጎሱ በሬማ መልክ ወደ ልብህ የሚመጣው የትኛውም ቃል አንተን ያድናል። ዳሩ ግን ባይሰሙ ነው ወይ እላለሁ። በእውነት ድምፃቸው በምድሩ ላይ ቃላቸውም እስከ ምድር ዳርቻ ወጣ። ነገር ግን እስራኤል ባያውቁ ነው ወይ እላለሁ። ሙሴም አስቀድሞ ብሏልና እኔ ሕዝብ በማይሆን አስቀናቸዋለሁ፣ በማያስተውልም ሕዝብ አስቆጣቸዋለሁ። በማያስተውል ሕዝብ አንተ እኮ ድኛለሁ ስትል እነሱ ገና ኢየሱስ አልመጣም ይለዋል። ይቆጡሃል። ስለ ኢየሱስ ስታወራ ሂድ እስቲ። ስለ ኢየሱስ ስታወራ የሚናደደው ከሙስሊሙ ይልቅ አይሁዱ ነው። ያልመጣ ምን ትጠይቃለህ ይላል። ይገርመኛል። ብቻ ይቆጡሃል። በቃ ሊገል ማን ነው የገደሉት? ራሳቸው ነቢያትን የገደሉ ራሳቸው። ይገርመኛል። ኢሳይያስም ደፍሮ አለ፣ ላልፈለጉኝ ተገኘው፣ ላልጠየቁኝም ተገለጥኩ። ስለ እስራኤል ግን ቀኑን ሁሉ ወደማይታዘዝና ወደሚቃወም ሕዝብ እጆቼን ዘረጋው ይላል። አይስማሙም። በቃ ምን ታደርገዋለህ ታዲያ? እምነት ግን ከመስማት ነው። መስማት በእግዚአብሔር ቃል በልብሽ ለሚፈሰው ለዚያ መገለጥ ሁሌ ኮንሸሱ ነው የምላችሁ። ለዚህ ነው ውስጣችሁ ለሚነሳው በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ ነው የሚለው። ውስጥ ያልተተከለው ምንድነው? የተቀበለዋል በውስጣችሁ። ለማን ነው የሚያድነው? ነፍሳችሁን ማዳን ለሚችል
በውስጣችሁ የተተከለውን ቃል እሱን ስሙ። ስለዚህ ምንም ነገር መስሚያችሁ ጥጥ የሆነ እህቶችና ወንድሞች ሁሌ ልትነቁ ይገባል። ማሎራላ ዲያኖራ ሲያኮባ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል። ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ሆኗልና ሁሉ በአዳም እንደሚሞቱ እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ። ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው። በኋላም በመምጣቱ ለክርስቶስ የሆኑት ናቸው። በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል። ጠላቶቹ ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋል። የኋለኛው ጠላት የሚሻረው ሞት ነው። በኋላ ሞት ነው። ሁሉን ከእግሩ በታች አስገዝቷልና። ነገር ግን ሁሉ ተገዝቶለት ሲል ሁሉን ካስገዛለት በቀር መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያም ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል፣ ይጠቀልላል። እንዲያማ ካልሆነ ስለ ሙታን የሚጠመቁ ምን ያደርጋሉ? ሙታንስ ከቶ የማይነሱ ከሆነ ስለ እነርሱ የሚጠመቁ ስለ ምንድን ነው? እኛስ ዘወትር በሚያስፈራ ኑሮ የምንኖር ስለ ምንድን ነው? በጌታችን በኢየሱስ ክርስቶስ ባለኝ በእናንተ ትምክት እየማልኩ ወንድሞች ሆይ ዕለት ዕለት እሞታለሁ። እንደ ሰው በኤፌሶን ከአውሬ ጋር ከታገልኩ ሙታን የማይነሱ ከሆነ ምን ይጠቅመኛል? ነገ እንሞታለንና እንብላና እንጠጣ፣ አትሳቱ። ክፉ ባልንጀርነት መልካሙን አመል ያጠፋል። በጽድቅ ንቁ፣ ኃጢአትንም አትስሩ፣ እግዚአብሔርን የማያውቁ አሉና አሳፍራችሁ ዘንድ ይህን እላለሁ። ነገር ግን ሰው ሙታን እንዴት ይነሳሉ? በምንስ አይነት አካል ይመጣሉ? የሚል ይኖር ይሆናል። አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው አይሆንም። የምትዘራውም ስንዴ ቢሆን ከሌላው አይነት አንዱ ቢሆን ቅንጣት ብቻ ነው እንጂ የምትዘራው የሚሆነው አካል አይደለምን? የምትዘራው ስንዴ ቢሆን ከሌላው አይነት የአንዱ ቢሆን ቅንጣት ብቻ ነው እንጂ የምትዘራው የሚሆነው አካል አይደለምን? የምትዘራት ቅንጣት ነች፣ የምታጭደው ግን አካል ነው። እግዚአብሔር ግን እንደወደደ አካልን ይሰጠዋል፣ ከዘሮቹም ለእያንዳንዱ የገዛ አካሉን ይሰጠዋል። ሥጋ ሁሉ አንድ አይደለም፣ የሰው ሥጋ ግን አንድ ነው። የእንስሳት ሥጋ ሌላ ነው፣ የወፎች ሥጋ ሌላ ነው፣ የዓሣዎችም ሥጋ ሌላ ነው። ደግሞም ሰማያዊ አካል አለ፣ ምድራዊ አካል አለ አካል መንፈሳዊ አካል አለ፣ ምድራዊ አካል። ነገር ግን የሰማያዊ አካል ክብር ልዩ ነው፣ የምድራዊውም አካል ክብር ልዩ ነው። የፀሐይ ክብር አንድ ነው፣ የጨረቃም ክብር ሌላ ነው፣ የከዋክብት ክብር ሌላ ነው። በክብር አንዱ ኮከብ ከሌላው ኮከብ ይለያል። አሁን ቁጥር 42 የሙታን ትንሣኤ ደግሞ እንዲሁ ነው። የሙታን ትንሣኤ እንዲሁ ነው። በመበስበስ ይዘራል፣ ባለመበስበስ ይነሳል። በውርደት ይዘራል፣ በክብር ይነሳል። በድካም ይዘራል፣ በኃይል ይነሳል። ፍጥረታዊ አካል ይዘራል፣ መንፈሳዊ አካል ይነሳል። ፍጥረታዊ አካል ካለ መንፈሳዊ አካል ደግሞ አለ። እንዲሁም ደግሞ ፊተኛ ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ግን ሕይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊ ቀጥሎ መንፈሳዊ ነው እንጂ መንፈሳዊ መጀመሪያ አይደለም። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው። መሬታዊ እንደሆነ መሬታውያን የሆኑት ደግሞ እንዲሁ ናቸው። ሰማያዊው እንደሆነ ሰማያውያን የሆኑ ደግሞ እንዲሁ ናቸው። የዚያንም የመሬታዊውን መልክ እንደለበስን የሰማያዊውን መልክ ደግሞ እንለብሳለን። ነገር ግን ወንድሞች ሆይ ይህን እላለሁ፣ ሥጋና ደም የእግዚአብሔርን መንግሥት
ሊወርሱ አይችሉም። የሚበሰብሰውም የማይበሰብሰውን አይወርስም። እነሆ አንድ ምስጢር እነግራችኋለሁ፣ ሁላችን አናንቀላፋ። ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከት ይነፋልና ሙታን የማይበሰብሱ ሆነው ይነሳሉ፣ እኛም እንለወጣለን። አቤት አቤት አቤት! ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና። ዳሩ ግን የሚበሰብሰው የማይበሰብሰውን ሲለብስ፣ ይህ የሚሞተው የማይሞተውን ሲለብስ፣ በዚያን ጊዜ ሞት ድል በመነሳት ተዋጠ ተብሎ የተጻፈው ቃል ይፈጸማል። ሞት ሆይ፣ እዚህ ጋር ነው መውጊያ የታለ? ሲኦል ሆይ፣ ድል መንሳት የታለ? የሞት መውጊያ ኃጢአት ነው፣ የኃጢአትም ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። ስለዚህ ወንድሞቼ፣ የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋል። በከንቱ አልደከምንም። እህቶችና ወንድሞች፣ የምትደላደሉ የማትነቃነቁም የጌታም ሥራ ሁልጊዜ የሚበዛላችሁ ሁኑ። አሜን። ክብር ለጌታ ይሁን። ኢየሱስ ለዘላለም ጌታ ነው። ስለዚህ የምትነቃነቁ እንዳትሆኑ፣ የምትደላደሉ ሁኖቶችና ወንድሞች፣ ሃሌሉያ። በጣም የሚገርመኝ ቃል። ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በከንቱ በጌታ ከንቱ እንዳይሆን አውቃችኋል እና የምትደላደሉ የማትነቃነቁም የጌታም ሥራ ሁልጊዜ የሚበዛላችሁ። አትደላደል ወንድም፣ አትነቃነቅ። ኢየሱስ ጌታ ነው። ማሎራ ላባሽካቴም ባርዲያኖራ ኢየሱስ ክርስቶስ ለዘላለም ጌታ ነው። ለዚህ ነው ሁልጊዜ የእግዚአብሔርን ሐሳብ ሳደርግ ደስ የሚለኝ። በጥምቀት ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ። አሁን የተነሳነ አንተ አሁን የቆምሽንሽ አንቺ ሜሎራ ዲያኖሳ እባካችሁ ቶችና ወንድሞቼ የእግዚአብሔር መንፈስ በመካከላችን አለ፣ እየረዳናል፣ እያገዘናል። ሃሌሉያ። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ የሆን ዘንድ መጀመሪያ ከሙታንም በኩር ነው። ቀንና እናንተ እኮ የተነሳነን። ይሄ ነው የሚገለጠው በኋላ ላይ። ኢየሱስ ለዘላለም ጌታ ነው። ቶቼና ወንድሞቼ፣ የአባቴ ቤተሰቦች፣ ግን አንድ ልብን የሚያሞቅ ነገር አለ። አንደኛ ጴጥሮስ ምዕራፍ 1 እሱ ቃል ተናግሬ ወደ ማገባደድ እደርሳለሁ። እዩት። ቁጥር 3 ኢየሱስ ክርስቶስ ከሙታን በመነሳቱ። አቤት አቤት አቤት! ምንድን ነው የሆነው? ለሕያው ተስፋ። አየህ፣ የሞተ ተስፋ አለ፣ የማይረባ ተስፋ አለ፣ እንቶ ፈንቶ የሆነ ተስፋ አለ። ለሕያው ተስፋና ለማይጠፋ እድፈትም ለሌለበት፣ ቅድም ያነሳሁት እድፈት የሌለበት ርስት፣ እድፈት ያለበት አለ ማለት ነው። ያደፈ መንቻካ አለ ማለት ነው። ቤቱ በስርዓቱን ነው ያወቀው። ድንጋዮቹ ይጮኻሉ እያሉ። እድፈት ያለበት ርስት አለ፣ እድፈት የሌለበት ርስት አለ። አይ ህሊናዬ አይጎተጉተኝም አለ ጳውሎስ። ህሊናዬ አይፈርድብኝም አለ። ምንድን ነው ህሊናሽ የሚፈርድብሽ? ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት፣ ጊዜያዊ ርስት አይደለም፣ ቋሚ ርስት፣ እንደ ምሕረቱ ብዛት አሙካርቲያኖስ እንደ ምሕረቱ ብዛት ሁለተኛ የወለደን ካሌቫ ካርዲያ። እናንተ ዳግም ነው የተወለድነው። በምን የተወለድነው? በደንብ ቅድም ነግሬያቸዋለሁ። በትንሣኤ ነው የተወለድነው። ልክ ከሙታን ሲነሳ እኔ ዛሬ ወለድኩ አንተ ልጄ ነው የሚለው ቃል ከሙታን ሲነሳ ነው።
እና የወለደን ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። እና ይህም ርስት አሁን ያወራነው ርስት እስካሁን የተነጋገርነው ርስት ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ። ምንም የለንበትም። ዝጭ በእምነቱ ነው። አሁን ይህንንም በእምነት ነው ደግሞ ይጠብቀናል። በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀው መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ። የእግዚአብሔር ኃይል የሚሰራው በእምነት ነው። በጥረት አይደለም፣ በጉልበት አይደለም፣ በውጥረት አይደለም፣ በጩኸት አይደለም። እኔ እግዚአብሔርን አመጣዋለሁ። 100 ዓመት እግዚአብሔር መጣ እንጂ አመጣሁት አይልም። አዳም ጋር እግዚአብሔር መጣ እንጂ አዳም አመጣው አይልም። አዳም ጋር የመጣው እግዚአብሔር ፍቅር ፈልጎ ነው። ባህሪው ስለሆነ አዳምን ስለሚወደው ከፍቅር አንጻር ነው እግዚአብሔር የመጣው እንጂ አንተ ልታመጣው ቢያርቀው እኮ አዳምን እኮ መራቅ ነበረበት። በቃ ልክ ያቺን ፍሬ ሲበላ በቃ እሱን ትእዛዝ ተላልፏል፣ ምን አገባኝ ብሎ ይሄድ ነበር። ለምን? የፈጠረው ለራሱ ነው። ቢሳሳት ብትሳሳቺ፣ ብትወድቂ፣ ብትስቺ ይመልስሻል። ለምን? የእሱ ነው አይፈጠረን። እንደ መልካችን እንደ ምሳሌያችን እንፍጠር እንጂ እንደ ሰይጣን ምሳሌ እንፍጠር አላለም። ስለዚህ አዳም ይገደዋል። አዳም የእግዚአብሔር መሳሪያ ነው። እግዚአብሔር የሰራው ነው። ለእግዚአብሔር እንደ መልካችን እንደ ምሳሌያችን እንፍጠር ብሎ ሰውን የፈጠረው ለራሱ ነው እግዚአብሔር። ስለዚህ አዳም ቢያጠፋም ናና ልጅ ምንም ችግር የለም፣ ከሴቲቱ የሚወለድ አያችሁ። ምንም ብትበዲ ምንም ብትስቺ የሚጥልሽ ይመስልሻል? ምን ያደርግለታል? ጥሎሽ ምን ይጠቀማል? ኢየሱስም ጣለው እኮ መስቀል ላይ። በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀው መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ያቀራል ቁጭ ያለ እኔን የሚጠብቀኝ ማኡደስ የቀረ አለ። በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀው መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። አሜን። ቀርቶልሃል። የት? በሰማይ። በዚህም እጅግ ደስ ይላችኋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ምናችሁ የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። ስራ በማጣት ሊሆን ይችላል። ቢዝነስ እንትን ቢሆን ለጥቂት ጊዜ እርሱን ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱን የነፍሳችሁን መዳን እየተቀበላችሁ በማይነገር ክብር በሞላበት ሐሴት ደስ ይላችኋል። ያው ደስ እያለ ነው። የእምነት ቃል እየለቀቀልን በማለዳ እርስ ብለን መቼሳ እንትን አይልም። እንደገና ነገም እንመጣለን። አሁንም በቃሉ ደግፎ አሁንም ከገባንበት አውጥቶ እንደገና እና ምን ይላል ቁጥር 10 ላይ ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት ስለዚህ መዳን ተግተው እየፈለጉ መረመሩት። ከዛስ በእነርሱም የነበረው የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይንም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ለካ የድሮ ሰዎች ያገለገሉት እኛን ነው። ወይ ጉድ! ጳውሎስ እኛን ያገለገሉ እና ይህንም ነገር መላእክቱ ሊመለከቱ ይመኛሉ። አይቻልም ግን መልአክ ለዚህ ክብር የታጫው ቴዶ ለዚህ ክብር የታጫችሁት እናንተ ናችሁ። መላእክት አይችልም። የቤት መልኩን ወንጌል መንገድ ነበር እና አሁን አትነግርም። ለሰው ነው የተሰጠው አገልግሎት። ወይ ለመላእክት ያልተሰጠው አገልግሎት ለገብርኤል ለሚካኤል ለበላቸው ለማንኛውም ለሱራፌል ለኪሩቤል በለው ለነሱ ያልተሰጠው አገልግሎት ለኔ የተሰጠኝ
ስለዚህ እኔን ለመጠበቅ ግዴታ አለባቸው። እግዚአብሔርን ልጆች ሊያገለግሉ የተላኩ መናፍስቶች ናቸው ነው። ስለዚህ እኔ ሳገለግል እነሱ የመጠበቅ ግዴታ አለባቸው። ስለዚህ የልቦናችሁን ወገብ ታጥቃችሁ ምን የወገባችሁን ወገብ አይልም፣ የልቦና ወገብ እዛ ልብ ላይ ጀገን በል። ልቦና ወገብ አለ፣ ልብ ወገብ አለው። ያው እሱ ዋና መሃሉን ታጥቃችሁ በመጠን ኖራችሁ። መጠን ልክ ይኑራ፣ ያገኘው አታግበስበስ። ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። ሲገለጥ ሲመጣ ጸጋ ነው የሚለቀቅልን። እንደሚታዘዙ ልጆች ባለማወቃቸው አስቀድሞ የኖራችሁበትን ምኞት አትከተሉት፣ እሱ የቀደመው ነው። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ እንደተጻፈ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተም ደግሞ በኑራችሁ ሁሉ በኑራችሁ ሁሉ ቅዱሳን ሁኑ። ለሰው ፊት ሳያደላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ። ከአባቶቻችሁ ከወረሳችሁት ከንቱ ኑሯችሁ በሚያልፍ ነገር በብር ወይንም በወርቅ ሳይሆን ነውርና እድፍ እንደሌለ እንደ በግ ደም በክቡር የኢየሱስ ደም እንደተዋጃችሁ ታውቃላችሁ። ዋዳሳዳ ወይ ይሄ ነው በቃ። ለምን ቁጥር 21 እችኛውን ስም ዓለም ሳይፈጠር እንኳ አስቀድሞ ታወቀ። እኔ አይደለም የሚለው ቁጥር 21 አንደኛ ጴጥሮስ ምዕራፍ 1 ቁጥር 21 ዓለም ሳይፈጠር እንኳን አስቀድሞ ታወቀ እና ምን ሆነ? ነገር ግን እምነታችሁና ተስፋችሁ በእግዚአብሔር ይሆን ዘንድ እምነታችሁም ተስፋችሁም በእግዚአብሔር ይሆን ዘንድ አሁን ቃል በቃል ከሙታን ባስነሳው ክብርን በሰጠው በእግዚአብሔር በእርሱ ስለምታምኑ እምነት እያለ ይደጋግመዋል። አንድ ነገር ከተደጋገመ ምንድን ነው ብያቸዋለሁ? ኪወርድ ነው ብያቸዋለሁ። ከሙታን ባስነሳው ክብርንም በሰጠው በእግዚአብሔር በእርሱ ስለምታምኑ ስለናንተ በዘመኑ መጨረሻ ተገለጠ። ለእኔ የተገለጠው ይሄ ነው። ለአንቺ ለእኔና ለእናንተ የተገለጠ ይሄ ነው። ለእውነት እየታዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አጽንታችሁ እርስ በእርሳችሁ ከልብ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋው ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብሩም ሁሉ እንደ ሳር አበባ ነውና ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌል የተሰበከላችሁ ቃል ይህ ነው። አቤት የትንሣኤው ኃይል! አቤት የትንሣኤው ትርፍ! አቤት ከሞት የመነሳቱ ትርፍ! አቤት 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 አቤት! ኢየሱስ ክርስቶስ ለዘላለም ጌታ ነው። ይሁት ውስጥ የተደረገ ነው። አያችሁ፣ በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነውን ጌታችንን ኢየሱስን ከሙታን ያወጣው የሰላም አምላክ ከሙታን ያወጣው የሰላም አምላክ ክብር ለጌታ ይሁን። የተሰበከልን ይሄ ነው። ሌላ ምን ትፈልጋላችሁ እህቶቼና ወንድሞቼ? ይህን አንብቤ ጨርሳለሁ። ሃሌሉያ። ኤፌሶን 1:21 የምታውቁት ቃል ሁሌ የምንጸልይበት ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይ በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። ሁሉን ከእግሩ በታች አስገዛለት። አንተ የተገዛ ነገር ነው እኮ ያለ አንተ የበላይ ነህ። ሁሉን ከእግሩ በታች አስገዛለት። ከሁሉ በላይ ራስ እንዲሆን ለቤተ ክርስቲያን ሰጠው። ራስ እንዲሆን እባክህ፣ ራስ ማን ነው?
ሁሉን የሚገዛ ከሆነ ራስህ ላይ አስተሳሰብ ላይ ሐሳብ ላይ እሱ ካለ እግር ስር ነው ሁሉ ነገር። እርሷም ይልና አካሉና ሁሉን በሁሉ የሚሞላው የእርሱ ሙላት ናት። እህቶቼ የተወደዳችሁ ወንድሞቼ ተራ ሰው አይደለህም አንተ። ተራ ሰው አይደለሽም። ሞቱ ያስገኘልንን ትርፍ ቢገባ ይሄ ትልቅ ትርፉ ይሄ ነው። እኛን ለማጽደቅ ነው የተነሳው ኢየሱስ። ዳግም የተወለድነው በትንሣኤው ነው። በሞቱማ ኃጢአት ተሻረ፣ በሞቱማ ስጋ ተሸነፈ፣ በሞቱማ ሰይጣን ተሸነፈ፣ በሞቱማ ዓለም ተሸነፈ። በትንሣኤውስ አዲስ ሕይወት ሆነ። በትንሣኤውስ ጽድቅ አገኘን። በትንሣኤው ወራሽ ሆንን። በትንሣኤው አሸናፊ ሆንን። በትንሣኤው ጤናማ ሆንን። በትንሣኤው ገዢ ሆንን። በትንሣኤው ባለጸጋ ሆንን። ሃሌሉያ ማሎራ ላባሽ ያኮባ። ስለዚህ እንዲህ ትወጣለህ፣ እንዲህ ትጥሳለህ። ከሞት በላይ የሚጣስ ነገር ምን አለ? በእኔ ላይ ሞት ስልጣን የለውም። በአንቺ ላይ ሞት ስልጣን የለውም። ሞት መውጊያ የለውም። አሁን ማስፈራሪያ የለውም። ሰውን ሁሉ አፍኖ የሚገዛው እሱ ነው። እኛ ደግሞ እግዚአብሔር ወዲያውኑ በትንሣኤው ኃይል ሞትን ጥቅም አደረገ። ለክርስቲያን ሞት አሁን ጥቅሙ ነው እንጂ ተቀጨ የሚባል አይደለም። ለእኛን ጥቅም ሞትን ጥቅም ያደረገልን ኢየሱስ ከሙታን በመነሳቱ ነው። ስለዚህ እንነሳለን ማለት ነው። አይ ምን ሞት እንኳን በቃ እንደምንነሳ እርግጠኛ ነን። ለምን? በኩር አለ የተነሳ ከሞት። እንኪያስ ሙታን ትንሣኤ ባይኖር አገልግሎቴ ከንቱ ነው፣ ወንጌል ከንቱ ነው፣ ሁሉ ነገር ከንቱ ነው። ነገማ እንገናኝ ከሆነ እንዳውም አሁን ዛሬ እኮ በዲጂታል ነው የምንገናኘው፣ በአካል አልተገናኘንም። እንተያያለን በዲጂታል። ያን ጊዜ ግን በአካል በትንሣኤ አካል። ሃሌሉያ። ትዝ ይልሻል ያኔ ማለዳ ፕሮግራም። አው የሚገርም እኮ ነው። ያኔ እኮ የነበረው ይሄ ነው ህይወት። በቃ አዲስ የሆነ ነገር የሚፈጠር አጠብቁ። በቃ ይሄ ነው ህይወት። ትዝ ይልሻል? አንቺ ከካናዳ፣ አንቺ ከፈረስ፣ አንቺ ከባህሬን፣ አንቺ ከኢትዮጵያ፣ አንቺ ከዱባይ እየተባባል ወይኔ አንዴ። ይሄ ውስን ነው የአካል እያወራን ያለ ነው። የትንሣኤ አካል ነው አለ ማለት ነው። አይታችኋል? አብርሃም ሞቶ ያኛው አላዛር ሞቶ ያኛው ደግሞ ሀብታም ሞቶ ያ ሲሰቃይ ምናምን ሰፈር ጎረቤት ነበሩ። ይታወቃል። አካል አለ፣ ትንሣኤ አካል። ኢየሱስ ከሞት ሲነሳ አካል ነበረው። ምን አይነት አካል? ያው አካል ይታወቃል። ከዛ ግርግዳ ይዘው ያ አካል በራ ይዘው ዘው ብሎ ይገባል። እንደዛ ነው የምንኖረው። በአንዴ አሜሪካ ድረስ በአንዴ በቃ እንደብለዋልሽ በቃ እዛ የለም። እንደዛ ነው ማለፍ። በቃ ግርግዳው በፕሌን ውስጥ ታልፈ ምንም የለም። ያን ጊዜ የሚይዝ የለም። እኔ ያንን ለማለት ነው እንዲሙናፍቀው እንዲህ ልም ብሎ በቃ መጣው ብለህ እና ስትገናኛል ከዚህ የትኛውም ዓለም በቃ ሰከንድ አይፈጅም። እንደዚህ አይነት አይ ጌታ ኢየሱስ ዙፋን ይባረክ። እናቶች ደስ ይበላችሁ። እንደዚህ አይነት ህይወት ነው የተሰጣችሁ። ውስን አትወሰኑ። ገደብና ምናምን ምድር ላይ ነው ያለው። ልክ በዚህ ህይወት መመላለስ ስትጀምሩ ምን እንደሚሉ ታውቃላችሁ? ቦዲ ትራንስፖርቴሽን አለ። እንደ ማን ነው ፊልጶስ ትኬት የለ፣ ታክሲ የለ፣ በረራ የለ፣ ሽው ብሎ ማገልገል ቦዲ ትራንስፖርቴሽን ይባላል። አንዳንድ ጋር ጀረናለው ይችላል። አላያችኋቸውም? ዛሬ ቻይና ማን ይሄድልኛል ሲል እኔ ይዘው እዛ አገልግሎ መጥቷል። ሄዶ አያውቀውም በትንሣኤ አካል። ከዛስ ደወለለት። ዛሬ የነበረን ፕሮግራም እሱ እኮ ሌላ ሀገር ነው እያገለገለ ያለ። ምን ነው ጉባኤያችን መታገለገል። ወዲያው ሰውየው ደግሞ ነቄ ነው መንፈስ ቅዱስ ስላለ አውቆ በጣም አሁን ደግሞ እና ሳላገኝ ሄድክ ይለዋል። ሳላገኝ እኮ ነው ሄድኩ። አዎ ፊልጶስ አቤት አሁን አልነበረም እንዴ? ቤት አረ ነበረ። ሌላ ሀገር የኢትዮጵያውን ጀንደረባ ለማገልገል ቦዲ ትራንስፖርቴሽን ወደዚህ ሙላት። አሜሪካ ቪዛ ከለከለኝ ምናምን ቪዛ ከለከለኝ የማይባልበት እንደዚህ አይነት አገልግሎት አለ። ሰውየው አላየ አለን ነው ማን ነው ሳነብ ምድር ያለው። ልክ ቅዳሜ ነው ኮንፈረንሱ የሚጀምረው። እኔ ሰኞ ጀምሮ ለምን ሩም ይዤ እስከዛም ከአምላኬ ጋር አላሳልፍም ብሎ በፕሌን ሄዶ ሩም ይዛል። እና የተያዘለት ሩም የሚይዘው ሩም እንደዚህ ነው። እና በቃ ያንን ሩም ቀድሞ ይዞታል።
ሰኞ ነው የገባው። ለአርብ ነው የሚጀምረው። አርብ ቅዳሜ እሑድ ነው ኮንፈረንሱ የሚጀምረው። ልክ ሰኞ ገብቶ ጠዋት ተንኳኳ። ፕሮግራም ደረሰ፣ ቶሎ ተዘጋጅ ይለዋል። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ድረስ ህልውና ውስጥ ነው። አይታወቅ፣ ሰዓት የለም። ወዲያው ገባው እሱ። 4 ቀን ሙሉ የት ነው? የለም፣ መንፈስ ዓለም ነው ውስጥ ያለው። ሲያንኳኩ 5ኛው ቀን መጣር ላይ ገብታር። እሺ በቃ ተዘጋጅ አሉት። 5 ቀን ሙሉ ራሱን አያውቅም። በቃ ህልውና ውስጥ ነበር። እንደዚህ አይነት መንፈስ ነው የምናፍቀው። በህልውና ውስጥ መጥፋት፣ በእግዚአብሔር ውስጥ መጥፋት። ኢየሱስ ክርስቶስ ለዘላለም ጌታ ነው። በእግዚአብሔር ውስጥ መሰወር፣ በእግዚአብሔር ውስጥ በቃ የለም። ልክ ጠዋት ኮንፈረንሱ ተንቀልፍ የለ ተኝታ የለ ምናምን ሻወር ምንም በቃ ወዲያውኑ ሲያንኳኩልኝ ገባው። ሻወር ወሰድኩ፣ ተጭቄ ሄድኩኝ። 4 ቀን 5 ቀን ነው 4 ቀን ደስቲ አለ። ሳቹሬት መሆን ነው ከእግዚአብሔር መንፈስ ውስጥ በቃ ዝፍቅ መዞር ማገልገል ምናምን ጥሩ ነው። ምንም ግን ዝም በቃ ተዘፈቅ። እግዚአብሔር ታይም ሲሰጥ እንደዚህ ነው። ከዛ ከክብሩ የሆነ ከመገለጥ የሆነ ከእግዚአብሔር የሆነ ነገር ይዘህ ትመጣለህ። ሰዎች ይጽናናሉ፣ ሰዎች ይፈወሳሉ፣ ሰዎች ይድናሉ። አየህ፣ መገለጥ ውስጥ በእግዚአብሔር ህልውና ውስጥ ሃሌሉያ። የእግዚአብሔር መንፈስ በመካከላችን አለ። እህቶችና ወንድሞች፣ እንደዚህ ቦዲ ትራንስፖርቴሽን መቼ ሁሌ ናፍቆቴ ምንድን ነው? እንደዚህ አባቶቻችን እንዳገለግሉ እነሱ እንዴት ከአባት ከመንፈስ ቅዱስ ጋር ኢንቲሜሲ ነበራቸው። አይሸመደዱም፣ አትለምዷቸውም። የሚለመድ ህይወት እሱ ህይወት አይደለም። አንድ አይነት አዙሪት ሴር ተራራ ምን ያደርግልሃል? ኒውነስ ብሎ በአዲስነት እያለ እንደገና አሮጌ ውስጥ ምን ለማምን ሃሌሉያ። በኢየሱስ ስም አይኖቻችሁ ለዚህ መገለጥ ይከፈት። በኢየሱስ ስም የሞቱን ሳይሆን የትንሣኤውንም ትርፍ ማወቅ ይሁንላችሁ። በሱ እግዚአብሔር ከሙታን ሲነሳ ኢየሱስ ክርስቶስን ከሙታን ሲያስነሳው ያ ሁሉ ቤኔፊት በኢየሱስም አይኖቻችሁ ተከፍተው ማየትና መውረስ ይሁንላችሁ። በጌታ በኢየሱስ በትንሣኤው ኃይል ተዘፈቁ፣ በህልውናው ተዘፈቁ። በኢየሱስ የትንሣኤ ወይንም ከሞት የተነሳበት ትልቁ ነገር ይግባችሁ። ያ የእናንተ ህይወት ነው። ሃሌሉያ። መጽደቃችሁ ከሞት የመነሳቱ ውጤት ነው። ማሸነፋችሁ ከሞት የተነሳ ውጤት ነው። ዓለም ተሸንፈዋል። ኃጢአት እንዳትሰሩ የሚያደርግ አቅምና ብቃት ያገኛችሁት ከትንሣኤ በኋላ ነው። ያን ጊዜማ ይከዳሉ። ከትንሣኤ በፊት ዶሮ በገረድ ፊት ይከዳሉ። ምክንያቱም የለማ ትንሣኤ ኃይል። እንዴት ነው? ከዛስ አንተ እንደዚህ ዘቅዝቃችሁ ስቀሉኝ ያለው ከትንሣኤ በኋላ ነው። ያ ሁሉ የከዳው የተመለሰው ከዛም በኋላ የተገረፉት የተገደሉት የትንሣኤ ኃይል ከገባባቸው ወይ ጳውሎስ ምን እንደፈለጋችሁ ጴጥሮስ ትላንትና በገረድ ፊት የከዳው ከትንሣኤ በኋላ ያ የትንሣኤ ኃይል ሲገባበት ኖ እንደዚህ አትግደሉኛል፣ ዘቅዝቃችሁ ገደሉ። ጴጥሮስ ሁሉም ደቀ መዛሙርቶች እንደዛ ህይወታቸውን በሰውኛ ግን እየተብተለተል ስጋቸውን እንደዛ የሆነው የትንሣኤ ኃይል ከገባባቸው በኋላ ነው። ስለዚህ የምትሳሳው አለማወቅ ነው። የትንሣኤ ኃይል ሲገባ መገለጥ እንዲያበራልህ ሁልጊዜ ከአምላክ ጋር አሳልፍ። ከዛ እግዚአብሔር ምስክር አሁን እዚች ጋር በሞት ምንም ለኔ ክብር ነው። ምንም በቃ የሚተርፍ የለም። በቃ እንዲህ ነው የምትሆኑት። ውስጡ ስትዘፈቁ ምንም ነገር አይደንቃችሁ። ምንም ነገር ኢየሱስ ለዘላለም ጌታ ነው። አይኖች በኢየሱስ ስም ተከፈቱ። ፍቃዱን እውቀት በመንፈሳዊ ጥበብና መገለጥ በኢየሱስ ክርስቶስ ስም ለእኛ ለምናምን የትንሣኤው ኃይል እንድናውቅ ተብሎ ተጽፏል። የትንሣኤ ኃይል እውቀት በእናንተ ውስጥ ይገጠም በኢየሱስ ስም። በውስጡ ሰውነታችሁ መጠንከር ይሁንላችሁ። በውስጡ ሰውነታችሁ መወንጨፍ ይሁንላችሁ። በውስጡ ሰውነታችሁ የልባችሁን ወገብ መታጠቅ ይሁንላችሁ በኢየሱስ ስም። ሃሌሉያ። ራዲና ሶኮሮ ቦሺያሮ ላቫራዲያኖትራ ጆሮች ይከፈቱ። የመንፈስ ቅዱስ ኃይል በእናንተ ላይ በሙላት ይምጣ። የክብር መንፈስ በኢየሱስ ስም አቅምና ኃይል ይሆንላችሁ።
አይኖች ጆሮች በኢየሱስም ይከፈቱ። የትንሣኤው ኃይል በእናንተ ውስጥ የሚኖር ሟች ለሆነው ሰውነታችሁ ሕይወትን ይሰጠዋል ተብሎ እንደተጻፈ አሁን በተለቀቀው መንፈስ ለየትኛውም ኦርጋን ለየትኛውም ህመም ላለባችሁ ፈውስን አውጃለሁ፣ ጤንነትን አውጃለሁ፣ ሕይወትን አውጃለሁ በኢየሱስ ስም። ስጋ ላይ የተጣበቀ ደዌ፣ ዘመን ያስቆጠረ ደዌ በኢየሱስ ስም የተነቀለ ይሁን፣ የተነቀለ ይሁን፣ የተነቀለ ይሁን፣ የተነቀለ ይሁን። ሕይወትን አውጃለሁ፣ እረፍትን አውጃለሁ፣ ሰላምን አውጃለሁ በኢየሱስ ክርስቶስ፣ በኢየሱስ ክርስቶስ። ክብር ለመንፈስ ቅዱስ ይሁን፣ ክብር ለጌታ ይሁን። በጌታ በኢየሱስ ክርስቶስ ስም አሜን።